ክፍል ነው ራእይ የደረስነው። የዛሬው ምዕራፍ 1 ቁጥር 9 ያለውን አነበውና ከዚያ ወደ ማብራሪያው ሄዳለሁ። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስን ትዕግስት የምካፈል ዮሐንስ ስለ እግዚአብሔርና ስለ ኢየሱስ ክርስቶስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶን፣ ወደ ሰሜርኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስ፣ ወደ ፊልድልፊያ፣ ወደ ሎዶቅያ በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። የሚናገረኝንም ድምፅ ለማየት ዘወር አልኩ። ዞር ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር ይላል። ከ9 እስከ 16 ነው ያነበብኩት። መጀመሪያ ዮሐንስ ለሚጽፍላቸው ሰዎች ወንድማችሁ ብሎ ይጠራል። እንግዲህ ይሄ አንዱ የትህትና ምልክት ነው። ከፍተኛ ማዕረግ አለው። ራእየ ኅቡዓትም ብለው ይጠሩታል። ነገር ግን ለሚጽፍላቸው ሰዎች ይህን ራእይ ያየበትን እንደ መግቢያ ነው የሚናገር ያለ ከእናንተ ጋር አብሬ መከራውና መንግስቱን የኢየሱስ ክርስቶስን ትዕግስት የምካፈል። አሁን ህብረቱን ነው የገለጸው። ይህ ህብረት አንድ ያደረጋቸው መከራ፣ መንግስት፣ ትዕግስት። መከራ የክርስቶስን መከራ ተካፋይ መሆኑን ነው። መንግስት የመንግስት ወራሽነት፣ የመንግስት ባለቤትነት፣ የእግዚአብሔር መንግስት ባለቤትነትን ነው። ትዕግስት ክርስቶስ ያሳየውን ትዕግስት ነው። እስከ አንከሮ መላክ ይላል። ጲላጦስ እስኪያደንቀው ድረስ ክርስቶስ በትዕግስት ቁሟል። እንዲያውም የምጠይቅ ምን ያህል እንደሚከሱህ አታውቅምን ብሎም ጲላጦስ ጠይቆት ነበረ። በዚህ ሁሉ ትዕግስት አሳይቷል። ልቋስ ወበትዕግሥትክሙ ታጠርዩ ለነፍስክሙ፣ በትዕግስታችሁ ነፍሳችሁን ታድኗታላችሁ ሲል ተናግሯል። እንግዲህ ትዕግስት ታላቅ ዋጋ አለው። ስለ ትዕግስት ስላልሆነ ራሳችን በእነዚህ ተካፋዮች የመከራው ተካፋዮች እንከመ አረይነ ሕማመ ንዕሪ ነጊሰ ምስሌሁ ክብረ ምስሌሁም ይላል። ከእሱ ጋር መከራን ከተካፈልን ከእሱ ጋር መንገስን ከእሱ ጋር ክብርንም እንካፈላለን ብሏል ጳውሎስ። እዚህ ላይ የመከራው ተካፋይ፣ የመንግስቱ ወራሽ፣ የትዕግስቱ ተካፋይ ይላል እና አሁን ደግሞ ዓላማው በምን ምክንያት ፍጥሞ እንደገባ ይናገራል። አሁን መግቢያ ነው። እኔ በማለት ራሱን ነው ያስተዋወቀ። የመጀመሪያው ራሱን አስተዋወቀ። ወንድማችሁ ነኝ፣ ከእናንተ ጋር መንግስቱንና መከራውን እካፈላለሁ፣ የኢየሱስ ክርስቶስን ትዕግስት እካፈላለሁ፣ እኔ ወንድማችሁ ነኝ ሲል ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። አሁን ደግሞ ፍጥሞ የገባበትን ምክንያት ነው። ይህ በኔርቫል ዘመነ መንግስት፣ ያን ጊዜ የሮማ መንግስት እቺ ፍጥሞ የምትባለው ከኤፌሶን 100 ኪሎ ሜትር ያህል ትርቃለች ብለዋታል እና ወንጀለኞች ሁሉ መንግስት አስሮ በዚያ የሚያስቀምጥበት ነው። ሐዋርያው ወንጀል ሰርቶ ሳይሆን ምክንያቱን ተናግሯል። የእግዚአብሔር ቃልና ስለ ኢየሱስ ምስክርነት በመመስከሩ ብቻ ነው እና የእግዚአብሔርን ቃል ስለመናገሩ ነው። የእግዚአብሔር ቃል በሚለው ሐዋርያው 2 ፍቻ አለው። ምክንያቱም ያ ቃል እግዚአብሔር ነው ባለው የእግዚአብሔር ቃል ስለሆነው ስለ ኢየሱስ ክርስቶስ፣ ደግሞም የኢየሱስ ክርስቶስ ምስክር ማለት ስለ ኢየሱስ ክርስቶስ በተለይም የትንሣኤው መስካሪዎች ተብለው ነው የሚጠሩት። ዮሐንስ ለትንሣኤው የዓይን ምስክር ነው።
የዓይን ምስክር ሆኖ ነው የመሰከረው። እና ፍጥሞ በምትባል ደሴት ነበርኩ ይላል። አሁን ያቺ ኮረብታማዋ ደሴት አሁን በቱርክ ነው የምትገኘው። ፍጥሞ ተብላ ነው የምትጠራ። የመንግስት እስረኞች ወይም መንግስትን በድለዋን የመንግስትን ትእዛዝ አይሰሙም ተብለው የሚታሰሩበት። ዮሐንስ ደግሞ የታሰረው የኢየሱስ ክርስቶስ ምስክር ስለሆነ ነው። ስለ ቃል እግዚአብሔር ስለመሰከረ ነው። እና በጌታ ቀን በመንፈስ ነበርኩ ይላል። የጌታ ቀን የተባለችው ዕለተ እሑድ ናት። ትንሣኤ የተነሳባት ስለሆነ የጌታ ቀን ብሎ ጠራት። በመንፈስ ነበርኩ የሚለው ደግሞ በተመስጦ በስጋዊ አስተሳሰብ ሳይሆን በልዩ ተመስጦ ነበረ። በልዩ ተመስጦ ይህ ሐዋርያው ጴጥሮስ በምዕራፍ 10 ላይ በተመስጦ ሳለ ራእይ እንዳየ ተናግሯል። ጳውሎስም እስከ 3ኛው ሰማይ እንደተነጠቀ ተናግሯል። ይህ ማለት ደግሞ በስጋዊ አስተሳሰብ በዓለም አስተሳሰብ ሳይሆን በልዩ መንፈሳዊ ሁኔታ መኖሩን ያመለክታል። በልዩ መንፈሳዊ ሁኔታ ነበረ በዚያች ቀን። እንግዲህ በዚህ በመንፈስ ቅዱስ ቁጥጥር ስር ነበረ ማለት በመንፈስ ማለት በመንፈስ ቅዱስ ስር ነበረ፣ በመንፈስ ቅዱስ ውስጥ ነበረ። ሁለንታውን ሁሉ መንፈስ ቅዱስ ሞልቶት ነበረ ማለት ነው። መንፈስ ቅዱስ ተሞሉ እንደተባለው በመንፈስ ቅዱስ ተሞልቶ የነበረበት ቀን ነው። በመንፈስ ነበረ እና በኋላ የመለከት ድምፅ የሚመስል ታላቅ ድምፅ ሰማሁ። ይህ የመለከት ድምፅ በብሉይ ኪዳን ለጦርነት እግዚአብሔር ሙሴን 2 መለከቶች ስራ ይለዋል እና ለስብሰባ፣ ለጦርነት፣ በዓል ለማወጅ ይገለገሉባቸዋል። እነዚህን ይህ መለከት ለዮሐንስ የመጣው አንድ አዲስ መልእክት ይዞ ነው ማለት ፊቱን እንዲያዞር መለከቱ ወደሚሰማበት በኩል ፊቱን እንዳዞር ነው። ስለዚህ ይህ መለከት አንድ ትልቅ አዋጅ ይዟል። የተለየ አዋጅ ይዟል። ወደፊት የሚያየውን ነገር አዋጅ ይዟል። መለከቱ ሁልጊዜ ለአንድ አዋጅ ወይም ለአንድ ስብሰባ ወይም ለአንድ በዓል ይነፉታል። እስራኤል ሊቀ ካህናቱ ነው የሚነፋው። በዚህ መልኩ ይገላል። ስለዚህ የመለከት ድምፅ ንጉሳዊ ሐሳብንም ይይዛል። የንጉስ መምጣትንም ምንድነው በዚህ በውዳሴ ማርያም እንዲሁም በኦሪት ዘጸአት ምዕራፍ 19 ላይ የቀንደ መለከት ድምፅ ይለዋል። ደጋግሞ የሚሰማ የቀንደ መለከት ድምፅ። ቅዱስ ኤፍሬም ደግሞ ቃለ ሕያው ዘወረደ ውስተ ደብረ ሲና ብሎ ተራራው በጢስ በጉም መሞላቱን ከተናገረ በኋላ ወበድምፀ ቃለ አቅርንት ኢየሱስ ለለይቀው በፍርሃት ይላል። ቁመው ርቀው የቆሙትን በመለከት ድምፅ ያስፈራ ነበረ፣ ያስደነግጥ ነበረ እና የመለከት ብዙ ጊዜ ንጉሳዊነት አንድ የተለየ አዋጅ ሊነገር እንደሆነ አንድ የተለየ መልእክት የሚመጣ መሆኑን ያመለክታል ማለት ነው። መለከቱን እንዲህ ነው የሚለው እና ሰማውና ያ የሰማው ምንድን ነው ወደሚለው ይሄዳል። የምታየውን በመጽሐፍ ጽፈህ ወደ 7ቱ አብያተ ክርስቲያናት ኤፌሶን፣ ሰሜርኔስ፣ ጴርጋሞን፣ ቲያጥሮን፣ ሰርዴስ፣ ፊልድልፊያ፣ ወደ ትልካለህ። ይህ ጽፈት ተባለ ግልኩቱ ባል ወደ 7ቱ አብያተ ክርስቲያናት ብለዋል። 7 አብያተ ክርስቲያናት መሰረቶች ጀምሮ እና ለእሱ ብቻ አይደለም እነዚህ 7ቱ አብያተ ክርስቲያናት በዓለም ላይ ያለችውን የክርስቶስ ቤተክርስቲያን ሊገልጹ የሚችሉ ናቸው። ሊገልጹ የሚችሉ እና እነዚህ 7 በየትኛውም ጊዜ ለምትኖረው ቤተክርስቲያን የሚጻፍ መልእክት ነው። ፍጻሜ የምትኖረው ቤተክርስቲያን የሚጻፍ መልእክት ነው እና ከዚያ ዞር
አልኩ። ዞር ብዬስ 7 የወርቅ መቅረዞች አየሁኝ። ክርስቶስ የሚታይባቸው ክርስቶስ የሚገለጽባቸው መቅረዝ መካከል የሰው ልጅ የሚመስለውን የሰው ልጅ ክርስቶስ ነው። ስለዚህ ክርስቶስ ያለው በቤተ ክርስቲያን ነው ማለት ነው። ክርስቶስ በሰማይ አለ፣ ክርስቶስ በቤተ ክርስቲያን አለ። አይለያትም። ቃል ሲገባም እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለው ክርስቶስ አሁን ደግሞ በመቅረዙ መካከል መገኘቱ በቤተ ክርስቲያን ያለ መሆኑን በክርስቲያኖች በምዕመናን መካከል ያለ መሆኑን የሚያረጋግጥ ነው። ይህ ትልቅ ተስፋ ነው። በመቅረዙ መካከል 7 መቅረዞች አሉ። 7ቱን አብያተ ክርስቲያናት የሚወክሉ ናቸው። በሰባቱም ሁሉ ክርስቶስ አለ። ምክንያቱም በ7ቱ መቅረዝ መካከል ነው ያየው፣ በአንዱ ሳይሆን በ7ቱም አለ። ስለዚህ በመቅረዙ መካከል በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ ይላል። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መልክ ነው እዚህ ላይ ያሳየው። ደረቱን በወርቅ መታጠቂያ የታጠቀ ሊቀ ካህናቱን ነው። ሊቀ ካህናትነቱ ይቅርታ ምንድነው? እስከ እግሩ ድረስ የለበሰው ልብስ ሊቀ ካህናትነቱን ነው። የወርቁ መታጠቂያ ደግሞ ንጉሳዊን ነው። የዛን ጊዜ የሮሜ ነገስታት በወርቅ መታጠቂያ በወርቅ ዝናር ይታጠቃሉ። ስለዚህ ሊቀ ካህናትም ንጉስም ሆኖ ነው የታየው። ንጉስም ሊቀ ካህናትም ሆኖ ነው የታየው። ረጅም የሊቀ ካህናት ልብስ ለብሷል። ከዚያ ደግሞ ደረቱን ታጥቋል በወርቅ መታጠቂያ። ይህ ንጉሳዊ ክብሩን ያሳያል። ንጉስም ካህንም ሆኖ ይታየዋል ማለት ነው። ይሄ ኢየሱስ ክርስቶስ ነው። እንደቀደመው በስጋ ሳይሆን በተለየ መልኩ በክብሩ ነው የተገለጠለት። እንደገና ክብሩን ያንጸባርቅልናል። አሁን ክብሩን ይናገራል። ራሱና የራሱ ጠጉር እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበረ። ይህ ቅድስናን፣ ንጽህናን፣ ግርማንና ጥበብን ያመለክታል። ምክንያቱም ነጭ ቅድስናን ነው የሚያመለክተው። በቅዱስነቱ የታየ መሆኑን ያሳያል። ይህ ነጭ ጠጉር በሌላ ደግሞ ይህ ረጅም ዕድሜን ቀዳማዊነትን አንድ ሰው ጠጉሩ ሸበተ ነጭ ሆነ ስንል ረጅም ዕድሜን ነው የሚያሳየው፣ የሽምግልና። እዚህ ላይ ግን ቀዳማዊነትን አነ ቀዳማዊ ወአነ ዳህራዊ ብሎ የተናገረውን ቃል ያሳያል። አዎ እንደ በረዶ ነጭ መባሉ ግን በፍጹም ቅድስና የሚኖር ጌታ በባህሪው ፍጹም ቅዱስ እንደሆነ የሚያመለክት ነው። ነጭ በበረዶ የነጣ አይደለም። ስለዚህ ቅዱስ ባህሪውን በቅድስና ባህሪው ራሱ ቅድስና እንደሆነ ቀዳማዊነትንና ድርብ ነገር ከዚያ ሊቀ ካህናትነትና ንጉስነት ከዚህ ቅድስና እንደ በረዶ ነጭ ብያ ላይ ያቆምኩኝ። እንግዲህ ምንድነው የራስ ጠጉሩ ነጭ ሲል ይህ ቀዳማዊነትን ብሉያማዊነትን የሚያመለክት ነው። እንደ በረዶ የሚለው ደግሞ ቅድስናን፣ ንጽህናን በምንም አይነት በፍጹም በባህሪው አንዳች ነገር ከቅድስና ውጭ ሌላ ምንም የሌለው መሆኑን የሚያመለክት ነው። ዓይኖቹ እንደ እሳት ነበልባል ሁሉን የማየትና በሁሉ ላይ የመፍረድን ያመለክታል። ዓይኖቹ እንደ እሳት ነበልባል ሁሉን የሚመረምር ጌታ፣ ሁሉን የሚያይ በዚህ በኩል ያያል በዚህ በኩል አያይም የማይባል ሁለንተናው ዓይን እንደተሞላ ዓይን ነው። ይህ ማለት
ፈራጅነትን፣ ሁሉን መርማሪነትን፣ ሁሉን አዋቂነትን የሚያመለክት ነው። አይኑን ስናይ ይቀጥልና እግሮቹ በእሳት የነጠረ የጋለ ናስ ይመስሉ ነበረ። አሁን ሲገለጽ እንደ ቀድሞ አይደለም። አሁን የጋለ ናስ ጠንካራን ይሄ ሐዋርያዊነትንም ናስ ሲመታ ድምፁ ከሩቅ ይሰማል። ደግሞ ከብረት ማዕድን ጥንካሬን ያሳያል። ሁሉ በእግሩ በታች የሚወድቁ ተብሎ ተነግሯል። ጥንካሬን በዚያ ደግሞ መለኮትነትን እንደ ጋለ ናስ ሲባል ቅዱስ ቄርሎስ የክርስቶስን ተዋህዶ እንደ ብረትና እንደ እሳት ብሎታል። እንደ እሳት እንደ ብረትና እንደ እሳት ብሎታል። ከዚህ ላይም የጋለ ናስ ብሏል። እግሮቹ ጥንካሬ የወንጌልን ቃልም ያመለክታሉ። ወተሲነነ ኃይለ ወንጌል ዘበሰላም ይላል። የሰላም ወንጌልን ተጫምተን ናቡከደነጾር ያየው ምስል እግሮቹ ሸክላ ነበሩ፣ ተሰባሪዎች። ከዚህ ላይ ግን ስልጣኑ በእግሩ በታች የሚረግጣቸው አጋንንት በስልጣኑ ስር እንደሆነ ምንድነው የብረት በትር የያዘ ይለዋል። በሌላ መልኩ የብረት የያዘው በትር ራሱ የብረት በትር ይህ ጥንካሬን፣ ኃይልን፣ ብርታትን ነው። ብርታትን የሚያመለክት ነው እግሮቹ ተብለው የተገለጹት። ድምፁ እንደ ብዙ ውኃዎች ድምፅ ነበረ። ይህ የንጉሥ ድምፅ አስተጋባይነት፣ ከሁሉ ደራሽነት፣ አስፈሪነትን እንደ ብዙ ሰራዊት ይለዋል። አሊያ ደግሞ ሌላ ቦታ እንደ ብዙ ሰራዊት፣ እንደ ብዙ ድምፅ፣ እንደ ማዕበል የሚሰማ ይህ የድምፁን ታላቅነት፣ የድምፁን አስፈሪነት፣ ግርማውን የሚገልጽ ነው። እንግዲህ እነዚህ ነገሮች ኢየሱስ ክርስቶስ ይህን ቃል በዳንኤልም እናገኛለን። ዳንኤል 10 ላይ የተነገረ ቃል አለ። ያየው ያ መልአክ መስሎ ነው የታየው። ያ መልአክ ምን እንደሆነ ይገልጽለታል። መልአኩን ስመለከተው ይላል ዳንኤል ልክ በዚህ መልኩ ያየው መሆኑን የሚያረጋግጥ ነው። በዚህ መልኩ ያየው መሆኑን የሚያረጋግጥ ነው። ትንቢተ ዳንኤል ምዕራፍ 10 ላይ 7 አለ። ይህ ታላቅ ጌታ የታየው መልአክ ምን እንደሚመስል አይቶታል፣ ተመልክቶታል። ምንድነው? ይህ ልክ እንደ ዳንኤል ነው ያየው። እዚህ ላይ ደግሞ ምንድነው የሚለው? ዳንኤል ላይ አካሉ እንደ ብርሌ ይመስል ነበረ። ጥራት ንጹህነትን ነው። ፊቱ እንደ መብረቅ ምስያ። ይህ ደግሞ ፍጥነትና እጅግ አስፈሪነትን፣ ይህ የደብረ ሲናውን ሁኔታ ያሳያል። አይኖቹም እንደሚንበለበል ፋና፣ ክንዶቹና እግሮቹ እንደ ጋለ ናስ፣ የቃሉ ድምፅ እንደ ብዙ ሕዝብ ድምፅ ማለት እንደ ሰራዊት ሆኖ አየሁኝ ይላል። ክርስቶስን ሲያየው በዚህ መልክ ነው። ይህንን መልአኩ ይህን መስሎ ነው የመጣና ቅድመ ዓለም ክርስቶስ የተገለጸበት መልክ ነው ብለው ተርጉመውታል። እዚህ ላይም ተመሳሳይ ነው። አንዳንድ ጊዜ መላእክት ሲላኩ በእግዚአብሔር ስም ይጠራሉ። ለምሳሌ ለሙሴ ወአስተራዮ መልአከ እግዚአብሔር በኀበ ጸጳጦስ ለሙሴ ነው የምንለው። ነገር ግን በሌላ መጽሐፍ ተደጋግሞ እግዚአብሔር ተገለጠለት ለሙሴ ነው። ምዕራፍ 3 ዘጸአት ላይ የተነገረው ቃል እግዚአብሔር መሆኑ ራሱ እስጢፋኖስ ሲናገር አምላከ ስብሐት አስተራዮ ለአቡነ አብርሃም ማነው ለሙሴ ተገለጠ፣ ለአብርሃምም ብሎታል። ሙሴ ጌታችን ኢየሱስ ክርስቶስም በጸጳጦሱ እግዚአብሔር ሙሴን እኔ የአብርሃም የይስሐቅ አምላክ ነኝ ብሎ ተናገረ። መልአከ እግዚአብሔር ይባል እንጂ ተልኮውን ነው መልአከ እግዚአብሔር ያለው እንጂ የታየው እግዚአብሔር ነው የሚል ነው። በዚህ መልኩ ነው እንግዲህ ከዚህም ከዳንኤል ያለው ንባብና ይህ ንባብ ተመሳሳይነት ያለው መሆኑን የሚገልጥ ነው። እንግዲህ እንደ ብዙሃ የድምፁን አስፈሪነት፣ ግርማዊነት፣ ታላቅነት የገለጸበት ነው ማለት ነው። በቀኝ እጁ 7 ከዋክብት ነበሩት። እነዚህ 7ቱ ከዋክብት 7ቱ
የቤተ ክርስቲያን መሪዎች ናቸው እና በእጁ ተይዘዋል። ይህም ጥበቃና ጥንቃቄ እያደረገላቸው መሆኑን የሚገልጽ ነው። በእግዚአብሔር እጅ መያዝ ማለት በእግዚአብሔር ቁጥጥር መሆናቸውን፣ በእግዚአብሔር ጥበቃ መሆናቸውን ታች ይተረጉማል። ሰባቱ ከዋክብት ሰባቱ መላእክት ናቸው፣ እነሱም የቤተ ክርስቲያን መሪዎች ናቸው ተብሎ ተተርጉሟል። ታች ትርጉም ስላለው እዚሁ ተርጉመ ነው እንሂድ። እንግዲህ ሰባቱ ከዋክብት በስሩ በእግዚአብሔር እጅ መሆናቸው እግዚአብሔር ለመሪዎቹ ለአባቶች ጥበቃ እያደረገ መሆኑን፣ ለቤተ ክርስቲያን መሪዎች ጥበቃ እያደረገ መሆኑን፣ ከአፉም በሁለት ወገን የተሳለ ስለታዊ ሰይፍ ይወጣ ነበር። ይህ ቃለ እግዚአብሔር ነው። ቃለ እግዚአብሔር ከሰይፍ ከስለታም ሰይፍ ይበልጣል፣ አጥንትን፣ ስጋን፣ ጅማትን፣ ስሜትንና ፈቃድን ይቆርጣል ብሎታል ሐዋርያው። ይህ ቃለ እግዚአብሔር ነው። በሁለት ወገን የተሳለ ይህ ማለት በዚህም የሚቆርጥ በዚህም የሚቆርጥ። ዋናው ዓላማው ፈቃደ ስጋን ከፈቃደ ነፍስ ይለያል። ክፉ ስሜትን ከመልካም አስተሳሰብ ይለያል። ፈቃደኛ ከሆነ ይቆርጠዋል፣ ክፉን ይቆርጠዋል። የጥላቻ አስተሳሰብን ከፍቅር አስተሳሰብ ይለያል። ጥላቻን ያስወግዳል፣ በፍቅር እንዲኖሩ ያደርጋል። ቃሉ ራሱ ስለት ነው። የተነገረውም እንደዚህ ተብሎ ወይበልህ ተብሎ ተናግሯል። ስመ ሕያው ቃል እግዚአብሔር ወይበዝህ ወይበልህ፣ የእግዚአብሔር ቃል ሕያው ነው፣ ከስለታም ሰይፍም ስለት አለው ተብሎ የተነገረ መሆኑን የሚገልጥ ነው ማለት ነው። ፊቱም በኃይል እንደሚያበራ እንደ ፀሐይ ነው። ፊቱም በኃይል እንደሚያበራ እንግዲህ ለዮሐንስ እንደ ፀሐይ፣ ይህ በደብረ ታቦር ለደቀ መዛሙርቱ ሲገለጽ ፊቱ እንደ ፀሐይ አበራ ይላል። አንድ ወንጌላዊ ደግሞ ሰው አጥቦ ልብሱን ነጭ ከማድረግ በላይ ነጭ ነበረ የሚል ነው። እንግዲህ መለኮታዊ ከዚህ እንደ ፀሐይ ከሆነው ፊቱ ሁሉ ብርሃን ወደ ዓለም ይመጣል። ብርሃን ተብሎ ያ ብርሃን ደግሞ በሰዎች ልጅ ውስጥ ያበራል። ልክ ፀሐይ ዘየዐርብ እንለዋለን። ራሱ ስሙን ፀሐይ ብለነዋል። ፀሐይ ዘየዐርብ ወማይቶት ዘይጠፍእ፣ የማይጠፋ መብራት፣ የማይጠልቅ ፀሐይ በብርሃኗ በቃ በዚያ አቅጣጫ ላሉት ሁሉ ለሁሉም ታደርሳለች። ደግሞ ወደ ሰው ልቡና ጠልቆ የሚገባ ብርሃን አለው። ይህ እንግዲህ ጌታችን ኢየሱስ ክርስቶስን ሐዋርያው በፊት ሲያውቀው እንደዚህ አልነበረም። ይህ በግርማው ሲገለጥ ነው። በኃይሉ ሲገለጥ ምናልባት አይሁድም በኋላ ዘመን በክብር ሲገለጥ በዚህ መልኩ ሲያዩት ያምናሉ የሚል በራእየ ዮሐንስም ስለተገለጸ ያምናሉ። ሁለቱ ቅዱሳን ሲሰብኩ ይህ ይገለጥና ወደ እምነት ይመጣሉ። እነዚህ አይሁድ ቅዱሳንም ይህን ይሰብካሉ። ኋላም ሲገለጥ ይህ ታላቅ ባለ ክብር ጌታ፣ ክብሩ ፍጹምና ኃያል የሆነው ጌታ ሲገለጥ በዚህ መልኩ የሚያዩት ሁሉ ይንቀጠቀጣሉ። ጳውሎስ በዚህ መልኩ ነው ያለው። ታላቅ ብርሃን ነው ያለው። ያበራው ክርስቶስ ነው። ጳውሎስ በደማስቆ ሲመለከት ይህ ፀሐይ ነው የበራበት፣ ይህ ብርሃን ነው የበራበት። መግለጫ ጠፍቶለት በዚህ ዓለም ላለ ብርሃን ከፀሐይ የበለጠ መግለጫ ስለሌለው ነው እንጂ ከዚህ የበለጠ ነው የክርስቶስ ክብር። ምንድነው? ክብሩ ሲገለጥ ከዚህ የበለጠ ነው፣ ከፀሐይ የበለጠ ነው የሚሆነው፣ ግን መግለጫ የለውም። ስለዚህ እነዚህ ተምሳሌታዊ ክርስቶስን ሊገልጡ የሚችሉ ተምሳሌታዊ ቃሎች ናቸው። ከበረዶ ይበልጣል፣ ቀዳማዊነቱም በነጭ ጠጉር ከሸመገለ ሽማግሌ ይበልጣል። ሽማግሌ የተወሰነ ዘመን ነው ያለው። የጉልበቱ ኃይልና ብርታት በእሳት ከጋለ ናስ ይበልጣል። ሰውን የመመርመርና የማወቅ የመፍረድ በእሳት ከሚንበለበሉ ዓይኖቹ በእሳት ከተመሰሉት ይበልጣል። ከሁሉም ይበልጣል። ግን በምድር ላይ ከዚህ የበለጠ የምንገልጥበት መንገድ የለም። በምሳሌም ሲገልጠው እነዚህን ነው የገለጠው።
እና ይህንን ተመለከተ። ይህን ከተመለከተ በኋላ ዮሐንስ የሚቀጥለውን ደግሞ በሚቀጥለው ጊዜ ምን ሆነ? ይህን ሲመለከት በፊት በጎኑ ተጠግቶ ጥያቄ ይጠይቀው የነበረ በፊት የሚወደው ደቀ መዝሙር ተብሎ ይጠራ የነበረ አሁን ግን ሲያየው በእውነቱ እንደደነገጠ ኢየሱስ ክርስቶስ በግርማው ሲገለጥ ይህን እንደሚመስል በግርማው ሲገለጥ እንዲህ እንደሚመስል ከዚህ አጠቃላይ ስሞቹን እንውሰዳቸው። አዎ የሊቀ ካህናት ልብስ ለብሷል። ሊቀ ካህናት ነው። የወርቅ መታጠቂያ ታጥቋል። ንጉሥ ነው። ራሱና የራሱ ጠጉር ነጭ ነው። ቀዳማዊ ነው። እንደ በረዶም ነጭ ነበረ። የሚታየው አካሉ እንደ ነጭ በረዶ ነው። ይህ ቅድስናን የተሞላ ባህሪው ቅድስና ነው። ባህሪው ቅድስና ነው። እንደ ጋለ አይኖቹ እንደ ነበልባል ነበሩ። አሁን ጠቅልል ባለመልኩ ኢየሱስ ክርስቶስ የታየበትን መንገድ ነው የታየበት መልክ ነው። እሱ ሊቀ ካህናት ነው። የሊቀ ካህናቱን ልብስ ለብሶ ታይቷል። እሱ ንጉሥ ነው። የወርቅ መታጠቂያ ታጥቆ ታይቷል። እርሱ ቀዳማዊ ነው። የራሱ ጠጉር ነጭ ነበረ። ቀዳማዊነቱን የሚያመለክት ነው። እሱ ሁለንተናው ቅድስና ነው። እንደ በረዶ ነጭ ነበረ። አይኖቹ ማለት ሁሉን ይመረምር፣ በሁሉ የሚመረምር ነው። ይኸውም እግዚአብሔር ሰገሃደ ይመጽእ ላክነ እያረምም እሳት ይነድ ቅድሜሁ፣ እሳት በፊቱ ይነዳል ማለት ፍርድና ፍትህ ይሰጣል የሚል ነው። እዚህም አይኖቹ እንደ እሳት ነበልባል ነበር ማለት ሁሉን የሚመረምር፣ ሁሉን የሚያውቅ፣ ሁሉን የሚያይ የነበልባል ፊት የለውም። ሁሉን የሚያይ ሁሉን የሚያውቅ ሆኖ ነው የታየው። እግሮቹ በእቶን የነጠረ የጋለ ናስ ይመስሉ ነበሩ። ይህ ተዋህዶ ነው የሚያሳየው። ጥንካሬ ናስ ጠንካራ ነው። በዚህ በዳንኤል ደረቱና ወገቡ የናስ የሆነ ምስል አይቷል እና ያ ጥንካሬ ነው የሚያሳየው። የተነሳው ንጉሥ ለኛ ጠንካራ፣ ይህ ደግሞ ሁለንተናው እንደ ጋለ ናስ ነበረ ማለት ጠላቶቹን በእግሩ በታች የሚጥልና የሚረግ። ከሌላ ቦታ ደግሞ የብረት በትር የጨበጠ ይለዋል። የብረት በትር የያዘ ወትቀጠቅጦሙ በበትረ ሐፂን ከመ ነዋየ ለባህ በበትረ ሐፂን። ይህ ጠላቶችን እንደ ሸክላ በቃ በዚያ ብረት ፊት አቅማቸው እንደ ሸክላ የሚቀጠቀጡ። ናቡከደነጾር ያየው ምስል እግሩ የሸክላ ነበረ፣ እጅግ ደካማ። ከዚህ ላይ ግን እግሮቹ እንደ ጋለ ናስ ማለት ማያስቀርቡ፣ ማንም መጥቶ እባብ እንደ ድሮ አዳምን እንዳሰናከለው ሊያሰናክለው የማይችል ፍጹም የጋለ ኃይል ያለው ጥንካሬ ያለው መሆኑን የገለጸበት ነው ማለት ነው። እና ይህን ገልጾ ድምፁ ደግሞ እንዳስፈሪ ማዕበል ጎርፍ የሚተም መሆኑን ይህ የንጉሳዊ ልክ እንደ ብዙ ሕዝብ ይለዋል ሌባ ቦታ ቅድም በዳንኤል ባነበብኩት። እና ይህ ምን ያህል ግርማ እንደሆነ ቃሉ ስለታም ሰይፍ መቁረጥ የሚችል ቅድም ብዬዋለሁኝ። ክፉ ሐሳብን ከመልካም ሐሳብ የሚለይ፣ ይህ ማለት ክፉን የሚያስወግድ መልካሙን የሚያስቀምጥ፣ ጥልን የሚያስወግድ የሚቆርጥ፣ ፍቅርን የሚያስቀምጥ፣ ጨለማን የሚያስወግድ በስላታም አፉ። እንዲያውም ሐሰተኛውን መሲህ ነው የሚለው። ምንድን ነው የሚለው? ኢየሱስ በአፉ መንፈስ የሚያጠፋው ይለዋል። በዚህ በተሰሎንቄ ላይ በአፉ መንፈስ የሚያጠፋው በቃሉ ብቻ የሚያጠፋ
በስትንፋስ በቃሉ ብቻ የሚያጠፋ መሆኑን የገለጸልን ነው። ሁለንተናው ብርሃን ፊቱ በኃይል እንደሚያበራ ማለት በጣም የሚያበራ በኃይል የሚያበራ እንደ ፀሐይ ሁለንተናው ፀሐይ ሁለንተናው ብርሃን ባህሪው ብርሃን መሆኑን የሚያረጋግጥ ነው። ይህ ስለ ኢየሱስ ክርስቶስ ዮሐንስ ያየው ነው። ምክንያቱም አሁን ከእርገት በኋላ በክብር ነው የሚኖረው። ወነበረ በየማነ አብሁ በአባቱ ቀኝ ተቀመጠ ነው ያለው። ክብሩን ነው እዚህ ላይ የከበረውን ጌታ ንጉሱን ነው ያሳየን በታላቅ ግርማ። በዚህ ውስጥ እንግዲህ በተዋህዶ ምን ያህል ታላቅ ክብር እንደሆነ ዮሐንስ ያው እንደደነገጠ የሚያመለክት ነው። በዚህ መልኩ ነው ዮሐንስ ፊቱን ያየው። በእጁ ውስጥ 12 ከዋክብት ተይዘዋል። ይቅርታ ማነው 7 ከዋክብት ተይዘዋል። ይህም ሆኖ የሚኖረው በመቅረዙ ውስጥ ነው። በመቅረዙ ላይ ተቀምጦ አየሁት። በቤተ ክርስቲያን እንዲህ ያለው የከበረ ንጉሥ በቤተ ክርስቲያን ይኖራል፣ በሰማይም ይኖራል። ምሉ ነው። ቤተ ክርስቲያንን እንዳልተዋት የሚያመለክት ነው ለማለት ነው። ስላዳመጣችሁኝ አመሰግናለሁ። በደሃሪ ይትገበር ዘሃሎ በንዝሃተ ደሙ ለክርስቶስ ለመጻጉዕ ዘአህየወ በቃሉ ወለእውርኒ ዘከሰተ አይኖ ተንሥአ እሙታን ለአልዓዛር ተንስ ዘይቤሎ ወለያዕቆብ ዘአይተወ ብሔሮ ተንሥአ እሙታን ምረሷርሶ ወታወቀ በመንፈሱ በፈቃዱ ወልድ አክተለ ርእሶ ሲተንሥአ እሙታን ሲኦለ ወሪዶ ሰበከ ግዛነ በመስቀሉ ወልድ ገብረ መድኃኒታ ጸራ ሲኦል ወትቤ ሰማያዊ ዝስኩ ዘለኪ ፎቶ ኢይክል። ስለ ቃሉ የቃሉ ባለቤት አምላካችን ስሙ ይመስገን። በጣም ታላቅ ወንጌል ነው። ቃለ ሕይወት ያሰማልን ብለናል። በጣም ቅዱስ ያሬድ እኮ ያመሰጥራል። በጣም ግሩም ነው። ረጅም ነው ሀሳቡ፣ ግን እስቲ አንዳንዱን እንትን ሀሳቡን መልስቱና መፍታት ነው። እኔ ደግሞ
እሺ ንግበር በዓለ በትፍስሕት በአስታምሞ ቅድስት ፋሲካ። በአስታምሞ ይሄ በመትጋት ቅድስት ፋሲካን በዓል እናድርግ የሚል ነው። በትጋት ይህ ማለት ያለ ነዝላል ያለ መሰላቸት በግዴለሽነት ሳይሆን በትጋት አስታምሞ ትጋት ነው። በግዴለሽነት ሳይሆን በትጋት በናፍቆት ቅድስት ፋሲካን እናክብር። ተስካረ ትንሣኤውን ብሎ እንትን ይላል እዚያው ነው። የትንሣኤው መታሰቢያ ነው እሱ። ከዚህ ላይ እንግዲህ አረጋዊ ስለሆነ በየዛሬም ለዚያ አስመላለም ስለሚባል ለአብርሃም ብሎ ነው ድንጋዩ መጀመሪያ እናቱ ዘር የሚናገረው። ግን ለአብርሃም ይናገራለን። ለአብርሃም እስቲ በእናቱ ይበሉት። ለአብርሃም ነገሮ ዋተ ኩሎ ስርዓተ ምስጢር በራሪ ይትገበር ዘሃሉ። በኋላ ዘመን ይደረግ ዘንድ ያለውን ለአብርሃም ስርዓቱን አሳይቶታል። የፋሲካውን በግ ነው ይሄ። አብርሃም ልጁ ይስሐቅን መስዋዕት ሲያቀርብ ቤዛ የሚሆን በግ አውርዶለታል። ይህ ፋሲካ ማለት ኋላ ደግሞ እስራኤል ከግብፅ ሲወጡ የበኩር ልጅ እንዳይሞት በጉን አርደው ደማቸውን ቀቡ። ከዚህ ላይ አሁን ፋሲካ ስንል ቤዛነትን ተተክቶ መሞትን ነው። ለአብርሃም ልጅ ለይስሐቅ በጉ ተተክቶ ተሰዋለት። ለእኛ ደግሞ ክርስቶስ የፋሲካ በግ ሆኖ በመስቀል ላይ ተሰቀለልን እና ያንን ምስጢር አስቀድሞ የተሰወረ ምስጢር ማለት ማንም ያላወቀውን ለአብርሃም አሳይቶታል ነው ቅዱስ ያሬድ የሚለው። በነዛተ ደግሞ ለክርስቶስ በደሙ መረጨት አሳየው፣ ያንን ምስጢሩን አሳይቶታል ነው። ብዙ ጊዜ ግን እኔ ይቅርታ አድርጉልኝና ይህ ለውጥ የሚለውን ብዙ ምንትን አለው። በእናቱ ቢሆን ሁሉም ነገር አንድ ጊዜ እዚህ መቄት የሚባል አለ። ከጋይንት ገጥሞ የዱጋ አብዛኛውን የዱጋ መምህራን ይበዙበታል። የጋይንት አካባቢ በጣም የዱጋ መምህር ይበዛል እና እነዚህ ስለ አዋልድ መጻሕፍት የመጻሕፍት ዝርዝር እየተናገርኩት እነዚህ አዋልድ ይባላሉ፣ እነዚህ ደግሞ ቅዱሳት መጻሕፍት ይባላሉ ስል አንድ የድጓ መምህር ተነሱና በእኛ አዋልድ ማለት የማይባል ማለት ነው አሉኝ። አዋልድ ማለት በድጓ የማይባል ማለት ነው። እነዚህ አዋልድ ካሉ እኮ የማይባል ማለቱ ነው ወይ ማለታችሁ ነው ወይ ማለት ወት ነው ብለው ጠየቁኝ። አዚያ በኋላ በእኛ እንደዚህ ነው ብዬ ያለውን እንትን አብራራ። ወይ ይህ ምንድን ነው? ሲለወጥ ጣዕሙን ያጣል። አሁን ይህ ህዋዓተ ምስጢር አርአዮ ለአብርሃም ብቻ ነው የሚሰራው። ምክንያቱም ከዚያ ቅዱሳት መጻሕፍት ከተለወጠ ግን አያስሄድም። ልተርጉም ቢልም በጭራሽ አያስሄደው። ጣዕሙንም ምስጢሩንም ለዛውንም ስለሚያውጥ በእናቱ ብሎ ያው መሄድ ነው። ለዚያም ቢባል በእናቱ ማለት የተሻለ ነው ብዬ ነው። እርግጥ ይቅርታ ያው የተለመደም ስለሆነ አንዳንድ ጊዜ እንጂ በእናቱ አሁን ምስጢሩን ያገኘው ራሱ በእናቱ ስለተባለው በአረጋዊ ቢሉይ ፈጽሞ ያላገኘው እውነት ነው አባታችን። ለመጻጉዕ ዘአሕየወ በቃሉ ወለዕውርኒ ዘከሰተ ዓይኖ ተንሥአ እሙታን። ያ እንግዲህ ፋሲካ ነው። ፋሲካ ክርስቶስ መጻጉዕ ዓይኑን የከፈተ ብርሃንነቱን ያሳየ በተግባር እስመ ቃላቲሁ ምግባሩ ውእቱ ይላል። ቃሉና ስራው አንድ ነው። መጀመሪያ እኔ ብርሃን ነኝ ብሎ ዕውርን አበራ። እኔ ሕይወት ነኝ ብሎ ድውይ ፈወሰ፣ ከሙታን ተነሳ፣ አልዓዛርን አስነሳ። እና ይህ በተግባር ያሳየ ለሰዎች ያደረገ እርሱም በተግባር ገለጠ ለማለት ነው ቅዱስ ያሬድ የሚናገረው ያለ የተናገረውም የሚሰራውም ክርስቶስ የተናገረውም የሚሰራውም አንድ ነው። ሰው የተናገረውን አይሰራውም። ክርስቶስ ግን የሚናገረውም የሚሰራውም ተመሳሳይ ነው። ምክንያቱም ከሙታን ተነሳ፣ ያና ሙታን ተነሳ ነው። ለአልዓዛር ተንሥእ ዘይቤሎ ወለያዕቆብ ዘአይተወ ብሔሮ። ያዕቆብን ከሶርያ ወደ ከነዓን መልሶታል። አልዓዛርን ተነሳ ብሎታል። ይህ ከሙታን ተነሳ ማለት ራሱ ኃይሉ ቀደም ነበረ። ሳይሞት ራሱ እንደሚያስነሳ ይታወቃል። ምክንያቱም ራሱ የሆነው ያዕቆብን የመለሰው ማለት ግን ያዕቆብ ወደ እውነተኛ ርስቱ መመለስ
ወደ ከነዓን መመለስ የኛ ወደ መንግስተ ሰማያት መመለስ ነው። እኛን ወደ መንግስተ ሰማያት መለሰ። ቀድሞም ያዕቆብን ወደ ርስቱ መልሶታል። እኛን ደግሞ ወደ ቀደመው ርስታችን መለሰን። እውሩን አብርቷል፣ ብርሃን ተባለ። አልዓዛርን አስነስቷል፣ እራሱ ተነሳ ነው። ምዕረስ ወአርሶ ወተአውቀ በመንፈሱ ራሱን አንድ ጊዜ መስዋዕት አቀረበ። ምክንያቱም የብሉይ ኪዳን መስዋዕት ይደጋገማል በየዓመቱ ራሱ ሊቀ ካህናቱ። እሱ ግን አንድ ጊዜ ራሱን አቀረበ። ራሱን መስዋዕት አቀርቦ አደረገ። በመንፈሱ ነው ያለ። ወታወቀ በመንፈሱ በመለኮቱ ታወቀ። ሞተ ስጋ በሐወ በመንፈስ ያለውን ነው የተረጎመው። በመለኮቱ ያው መሆኑ ታወቀ። ጴጥሮስ ነው ሞተ በስጋ ወሐወ በመንፈስ፣ በመለኮቱ ሕያውነቱን ገለጠ ማለት ነው። በፈቃዱ ወልድ አቅተለ ርሶ ራሱን አሳልፎ ሰጠ ነው። ለሊየም የጧለ ነፍሴ ዋልወ ዘሃይደንያ ዮሐንስ 10 ራሴን በስልጣኔ ራሴን ነፍሴን አሳልፌ ሰጠ፣ የሚቀማኝም የለም በስልጣኔ ነው የምሰጠ ማለት ሟቾች በግድ ነው የሚሞቱት፣ ሌላ ነው ገዳያቸው። እሱ ግን በስልጣኑ መሆኑ በራሱ ስልጣን ራሱን አሳልፎ መስጠቱን የሚገልጽ ነው። የኦለ ወሬዲዮ ሰበከ ግዛነ ምንድነው እሱ ቃሉ የጴጥሮስ ነው። ይሄ ቃል ደግሞ ወሆረ ሀበለ ሙቆታት ነብር ነፍሶም ወሰበከ ለሆሙ ግእዛነ፣ በወህኒ ቤት በግዞት ላሉት ሁሉ ወርዶ ነፃነትን ሰበከላቸው። ቃል በቃል ነው ይሄ የተወሰደ ከጴጥሮስ። ወደ ሲኦል ወርዶ ነፃነትን ሰበከ ማለት አዋጅ ነው። ንውጡ ተብሎ የታወጀ አዋጅ። ይህ አዋጅ ሰበከ ብዙ ጊዜ ለአዋጅ ነው። ወሰበከ አዋዴ ይላል። አዋጅ ነጋሪ ነገረ። መሐረ ትምህርት ነው። ሰበከ ደግሞ አዋጅ ነው። አብዛኛውን ጊዜ በመድረክ ላይ እንትን የምንለው የትምህርት አይነት ሳይሆን የአዋጅ አይነት ነው። ምክንያቱም በዚያን ጊዜ ያው እንደ ትምህርት ስርዓት ይዞ መልክ ይዞ የሚሰጥ አይደለም እና አዋጅ በአወጀ ማለት የነፃነት አዋጅ። ይህ ደግሞ ከግብፅ እንደወጡት አዋጅ የነፃነት አዋጅ ታውጆላቸው ከግብፅ እንደወጡ ለውስተ ጽወል ጻው ወለውስተ ጽልመት ተከሰቱ ይላል ኢሳይያስ። በሲኦል ያላችሁ ውጡ፣ በጨለማ ያላችሁ ደግሞ ተገለጡ፣ ወደ ብርሃን ውጡ ተብሎ አዋጅ መነገሩን ነው የሚነግረን። እሺ በመስቀሉ ወልድ ገብረ መድኃኒታ በመስቀል በመሰቀሉ ድህነትን አደረገ። በመስቀሉ ገብረ ሰላመ ይላል። ጸራት ሲኦል ወትቤ ሰማያዊ ዝስኩ ዘለኪ ፎቶ ኢይክል ይህ ሰማያዊ መንካት የማልችለው ነው። ከትምህርተ ዋት ጋራ ያና መኑ ዝንቱ ነው የሚለው ግን ከዚህ ላይ ከትምህርተ ዋት ጋራ ተቀራራቢነት አለው። ሲኦል ጨዋሽ ማለት በሲኦል በዚያው የሚኖሩትን አጋንንትን መናገሩ ነው። በቦታ ስለሚጠራ ዘለኪ ፎቶ ይክልሽ ይዤ ማስቀረት ነው። ይዤ ማስቀረት እንደ ሌሎቹ ይዞ ማስቀረት መንካትም የማይቻል የሚል ይዞ ማስቀረት መንካት እንኳን የማይቻል ያ በሲኦል ያለ ጨለማ እሱን ሊይዘው አልቻለም፣ ሊነካውም አልቻለም። የሲኦል ጨለማ ምንም አልነካውም። እሱ ብርሃኑን ስለገባ ወደ ሲኦል። አባታችን በጣም ቃልበት ያሰማልን። አባቴ እድሜ ይስጥልን። ሶኑ ቃልበት ያሰማልን። አሜን አባቴ። እውነት ነው። አረስማ
ጊፍት ነው የሚሉት፣ ጊፍት ነው መሰለኝ የሚሉት። ልመና ልማዳቸው ነው ብለው ነው። እኔ ብነካት ትሄዳለሽ? አሁን እስቲ ልንካት አበባዋን። ኧረ ሌላ ነገር ነው ያመጣብኝ ነው የአንዱ ሰው ዝምዬ። እስቲ ሸር ሸር አሁን ሸር ሸር ብቻ ነው ያለው። ስም ሲመጣ ነካዋለሁ።